ከቱርክ 76ኛ ነህ? 77ኛ። ይገርማል። በጣም ጎበዝ ነህ ማለት ነው። አዎ፣ ግን ይገርምሻል መመጻደቅ ምናምን አይመቸኝም። ነው እንዴ? አንተም እንደኔው ኢስታንቡል መሄድ ትፈልጋለህ ግን አትችልም። በጣም የሚገርም አጋጣሚ ነው ይሄ። ነው አይደል? እውነታው አልተሳሳትኩማ? አጋጣሚ ነው ወይስ ጠፋንታ? እኔ እንጃ። ያው ዛሬ ዩኒቨርሲቲ አሸንፊያለሁ፣ ግን ምንም ደስተኛ አይደለሁም ታውቃለህ። ታዲያ ደስተኛ እንሆና። ምን እያደረግክ ነው? እንሂድ። Boş tarafı tekrar çalıştı. Çünkü işin içine aşk karıştı. Böyle hatunum olmamıştı. Birbirimize nasıl yakıştı. Ayrı yollardan yürürken şimdi aynı yerde buluştuk. Başka insanlar tanırken denemekten yorulmuştuk. Mutluyum içimde bir şeylere minnet. Borcu var içelim hadi millet. Korkmadan uçalım mı bir müddet. Aşk için içelim içelim. Ey şarap ve kadeh eden bizi sarhoş. Sen misin yoksa aşk mı bu konuş. Sen gitme kal bu kalp boş kalmasın. Mutluyum içimde bir şeylere minnet. Borcu var içelim hadi millet. Korkmadan uçalım mı bir müddet. Aşk için içelim içelim. Ey şarap ve kadeh eden bizi sarhoş. Sen misin yoksa aşk mı bu konuş. Sen gitme kal bu kalp boş kalmasın. Boş kalmasın. ቀጥል ወንድም። ልጁን አግኝተነዋል። የሆነች ልጅ አብረዋለች። ምን እናድርግ? ልጅቷን አስወግዷት። ልጁን ብቻውን ነው የምፈልገው። ለማንም እንዳትታዩ። እሺ ወንድሜ። ጠብቀን ብቻውን ሲሆን እንይዘዋለን። እንደዚህም ጥሩ ነው። ጥሩ ነው። ቦታው ምቹና ነፃ ነው። እዚህ ሁልጊዜ ትመጣለህ? ሲደብረኝ እመጣለሁ። ሁልጊዜ ደብራል እንዴ? ጓደኞች የሉ? ብዙ አይደሉም። አንቺስ? የተወሰኑ። ነፃነት ያለ ሰው ትመስላለህ። እኔ? ታውቃለህ አይደል? ፀሐይና ሸዋ ሲኒማ ጣሪያ ላይ ሆኖ መመልከት ደስ ይላል መሰለኝ። ይገርምሻል፣ ግራ የገባኝ ደንበኛ ነኝ። አንተ? እንደውም የሆኑ ሰዎች እያሳደዱኝ ነው። ካገኘኝ ይገለኛል። ሚስጥረኛው ዱርዬ ባቱ። እውነት ግን ልትገባኝ አልቻልክም። አትልፊ፣ አሁንም አልገባሽም። ፊልሙን እንመልከት። እስኪ ገምች። የሚቸገረው የሚሄደው ወይስ የሚቀረው? የሚቀረው። የሚሄደው? የሚቀረው አልኩ። ለምን? የሚሄደው እኮ ከነ ችግሩ ነው። የሚቀረው ችግር ይበዛበታል። በህይወቱ ሁሉም ነገር እንደቀረበት ነው። ሁሉም ነገር ተመሳሳይ ሆኖ ግን አንድ ነገር ብቻ ይጎልበታል። እሱም የሚሄደው ከቀረበት ልብ ውስጥም ትልቅ ጽልመት ኖሮበት ብቻውን ይሆናል። አሁን እንዴት አዘንኩ ባክሽ። በእርግጥ ለሚሄደው ይብሳል። የሚሄደው ብቸኛ ነው። እናም ወደ ኋላ ትቶት በሚሄደው ሰው ይከፋል። የሚቀረው የሚመቸው ይመስለኛል። እንደዛ ነው የምታስበው? እናቴ ዳኔ ብቻዬን ቀርቻለሁ። ካጣሻት ምን ያህል ጊዜ ሆነሽ? ጥላኝ ከሄደች 12 ዓመታት። ታውቃለህ፣ በድንገት ሄደች። ሄደች ማለት? ሄደች እኮ ምንም ሳትል ነው ሄደችው። የተወሰኑ ነገሮች፣ ደብዳቤዎችንም ትታልኛለች። ትዝ ካለ ባህር ዳርቻው ጋር ደብዳቤውን ስደብቅ ነው አይደል ያየኸኝ? እዛ ቦታ ላይ ነበር ለመጨረሻ ጊዜ እናቴን ያየኋት። ጧት ጧት አብረን እንራመድ ነበር።
ያን ቀን ጧት የመጨረሻችን እንደሚሆን አላወቅኩም ነበር። ቀይ ፊኛ ገዝታልኝ ነበር፣ መቼም አልረሳውም። ከዛ ስለ ደስታ ታወራልኝ ጀመር። ታውቃለህ፣ ትንሽ ልጅ ስለነበርኩኝ ምንም አይገባኝም ነበር። ሳድግ ግን እንደሚገባኝ ነገረች። አሁን አደግኩና ገባኝ። እማዬ! ወደ ቤት ስመለስ አልጋዬ ላይ ደብዳቤ ያገኘው። ያን ደብዳቤም እሷን ለመጨረሻ ጊዜ ያዩት ቦታ ቀበርኩት። መጀመሪያ በእናቴ በጣም ተናድጄ ነበር። አሁን ግን ብዙም አልናደድም። እሷን መረዳት ጀመርኩ። ማለቴ ልጅ ሆና ነው ያገባችው እና የሚከፋት ነበር። ከባድ ውሳኔ ወስና ሄደች። ሁላችንም ደስታ ማግኘት እንፈልጋለን፣ ደስተኞች መሆን እንፈልጋለን። ግን እሱን እንጠብቃለን እንጂ ወደ እሷ አንሄድም። ዝም ብለን ስሞታ እናበዛለን። እናቴን በጣም ነው ማደንቃት። ምንም ብታስከፋኝ ግን አደንቃታለሁ። ለማንኛውም ውስብስብ የሆነ ነገር ነው። ቻለው እንግዲህ ዛሬ ከጠዋት ጀምሮ ለፍለፍ ሆኛለሁ። እያያት ተረጋጋ። እናንተ ናችሁ። ተረጋጋ። አንተ በቃ ተረጋጋ። ስሚ፣ እያየሽ አትሄጂም እንዴ? ረጋ በል በቃ። እሷ ነች እኮ ተነሽ። አትቀልድ እንጂ የልቤን ከነገርኩ በኋላ ትንሽ ሀሳብ እንኳን አሰጠኝም እንዴ? ሀሳቡን በኋላ ሰጥሻለሁ። ተነሽ። ወዴት ነው የምንሄደው? ቆይ ዝም ብለሽ ነይ። ነይ። ቀስ በይ። ቀስ። አንተ ልጁ የት ሄደ? ያው ተመልከት። ያውልህ። ጥሩ እንዳያመልጥ ሁሉ ጥሩ። ይቅርታ ግን ለምንድነው ወደማናውቀው ሰው ሰርግ የምንሄደው? ምን ችግር አለው? እንኳን ደስ አላችሁ ብለን ደስታን ብንመኝላቸውስ? ግን እኮ ስለሌላ ሰው ደስታ ምንም አያገባንም። ተይ እንጂ ደስታ ይጋባል። ግን ችግር የለም፣ ተረድቼሻለሁ። ቅርፊትሽን መጣል አለብሽ። ማለቴ የሆነ ያበደ ነገር ማድረግ አለብሽ። ጥሩና ቆንጆ ወጣት ነሽ፣ ግን አስተሳሰብሽ ልክ እንዳያቴ ነው። አመሰግናለሁ። ምንም አይደለም፣ እየሰራሽ ትከፍያለሽ። ቆይ የሆነ ሰው ቢይዘንስ? ምንም አይፈጠርም። ትኩረት አትሳቢ። ከኔ እኩል ተራመጂ። ስትፈሪ ፈገግ በይ። እሺ። ትኩረት አለመሳብ፣ እኩል መራመድ እና ፈገግታ። ጎበዝ። አንድ ጊዜ ፈገግ በይ። ውይ ጥርስሽ ላይ ሰላጣ አለ። እውነትህን ነው? ቆይ አንዴ። ነይ። ግን ከፍ ያለ በራስ መተማመን እፈልጋለሁ። እሺ ነይ።